ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? በሶስት ጉዳዮች ዙሪያ ሐሳቤን ላካፍላችሁ መልካም ሞላ መጥቻለሁ። የመጀመሪያው ጉዳዬ የአፋብኃን መግለጫ የተመለከተ ነው። ሁለተኛው ሰሞኑን የኦሮሞ ብልጽግና ባለስልጣናት የነበሩ እንዲሁም ደግሞ የኦሮሞ ፖለቲከኞች በተደጋጋሚ እየወጡ ሐሳባቸውን እየተናገሩ የሚናገሩት ሐሳብ ደግሞ የአማራን ጉዳይ የሚመለከቱ ይገኙበታል። እነሱን እናነሳለን። ሌላው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ሰሞኑን እየተፈጸሙ ያሉ ጉዳዮች አሉ። የዝቋላን ጉዳይ እንመለከታለን። አብራችሁን እንድትቆዩ ጋብዛችኋለሁ። ትናንትና አነጋጋሪ የሆነ መግለጫ ወጥቶ ነበረ። ብዙዎቻችሁ እየተነጋገራችሁበት በማህበራዊ ሚዲያም በስፋት ሁሉም ሐሳቡን እየገለጸበት የሚገኘው የአማራ ፋኖ ብሔራዊ ኃይልን የተመለከተ መግለጫ ነው። መግለጫው እንደ ፍሪ ፕሬስ ሚዲያ ደርሶን ነበር። የደረሰን ከፋኖ አመራሮች ነው። የስያሜ ለውጥ ማድረጋቸውን እንዲሁም የኮሚቴ ማዋቀርን ይመለከታል። የደብዳቤ ከአማራ ፋኖ በጎጃም እውቅና እንደሌለው በኋላ ላይ መሪዎች በማህበራዊ ድረገጾቻቸው ማስተላለፋቸው ይታወቃል። አዲስ ነገር ለማለት ወይም ደግሞ ሐሳቤን ለመስጠት አይደለም። ያው የተፈጠረውን ነገር ሁላችሁም ታውቁታላችሁ። ነገሩን የማጥራት ጉዳይ ምንድነው በእውነት እየተፈጠረ ያለውን ነገር የሚለውን ነገር የሚነግሩን አሁንም መሪዎቻችን ናቸው። አፋብኃ ተመሰረተ ሲባል ሁላችንም ደስ ብሎ ነበር። እንደ ማንኛውም ድርጅት ደግሞ አንዳንድ ጉዳዮች ሊያጋጥሙ ይችላሉ። እንዳንድ የአማራ ጋዜጠኛ፣ እንዳንድ የትግሉ ተከታታይ ምንድነው እየተፈጠረ ያለውን ነገር የሚለውን ማወቅ የሚገባን ከመሪዎቻችን ነው። በማህበራዊ ሚዲያ ኢቭን ከፋኖ መሪዎችም የሚጻፈውን እያየን ነው። አስተያየት ከመስጠት እንደ ጋዜጠኛ እቆጠባለሁ። ምክንያቱም ይህ ትግል እንደምታውቁት የአማራ ሕዝብ ህልውናውን ለማስጠበቅ ህልውናውን አስይዞ የገባበት ትግል ነው። ፌል ቢያደርግ የሚመጣውን ጉዳት ሁላችሁም ታውቁታላችሁ። ይህንን የፋኖ አመራሮችም ይጠፋችኋል ብዬ አላስብም። ነገር ግን አንዳንድ የሚሰጡ አስተያየቶች ትግሉንም ህዝቡንም ታሳቢ ያደረጉ ሆኖ አላገኟቸውም። የፋኖ ደጋፊዎችም ሀሳባቸውን እየሰጡ ይገኛሉ። ጋዜጠኞች በዚህ ጉዳይ ሀሳብ መስጠት ቸግሯቸው ተመልክቻለሁ። ያው ጉዳዩ በጣም ቀላል ስላልሆነ እኔም የምለው ምንድን ነው ደጋፊዎች በተለይ መሬት ላይ ያሉ ደጋፊዎች ማህበራዊ ሚዲያ ያሉ ጉዳዩን በዝምታ ቢመለከቱትና ፋኖዎች እስኪያብራሩልን እስኪነግሩን የተፈጠረው ነገር ምንድን ነው የሚለውን ነገር እስኪነግሩን ብንጠብቅ ጥሩ ነው ብዬ አስባለሁ። የተፈጠረውን ችግር ለመፍታትም ክፍተት እንድንሰጣቸው ጉዳዩን ባለማራገብ ሁላችንም ብንመለከት ጥሩ ነው። ባለፉት 2 ዓመታት ህዝባችን እያሳለፈ ያለውን መከራ ሁላችንም እናውቀዋለን፣ እንገነዘባለን። የአማራ ህዝብ እጅግ በጣም በከፍተኛ ችግር ላይ ነው ያለው። ትግሉን በተመለከተ የሚሰጡ አስተያየቶችን ሁላችንም ቆም ብለን ብናስብባቸው የበለጠ የሚያራርቁና ክፍተቱን የሚያሰፋ አስተያየት ባንሰጥና ፋኖች የሚነግሩንን ነገር ብንጠብቅ ብዬ አስባለሁ። ከዚህ ውጭ እኔም በጉዳዩ ላይ ሀሳብ መስጠት አልፈልግም። የምናውቀውን ሁሉ መናገር አዋቂነት አያሰኝም። ምናልባት አንዳንዴ ዝምታ የሚያተርፍ ከሆነ ዝም ብለን የሚመጣውን ነገር ብናይ እንዲያስተካክሉ እድል ብንሰጣቸው ወይም ደግሞ እነሱ ራሳቸው የተፈጠረ ጉዳይ ይሄ ነው በዚህ መንገድ እንሄዳለን የሚለውን ብንሰማና ከዛ በኋላ አስተያየት ብንሰጥ ጥሩ ነው። ሁላችንም እንግዲህ እንጠብቃለን። ስንጠብቅ ከፋኖ መሪዎች ስንጠብቅ መልካም ነገር እንጠብቃለን። የገጠመው ጉዳይ ተፈቷልና እየቀጠለ ነው የሚል ነገር እንጠብቃለን። በአጠቃላይ ደግሞ ያው ትግሉ ለአማራ ህዝብ ነው። ለአማራ ህዝብ እስካሰብን ድረስ ተቻችለን ችለን የምናልፋቸው ነገሮች ይኖራሉ። የአማራ ህዝብ ደግሞ አሁን እያለፈበት ያለውን መከራ ታውቁታላችሁ። እንዲያጠር ከዚህ በላይ እንዳይጎሳቆል የትግሉ መሪዎች ከባድ ኃላፊነት አለባቸው። ኃላፊነቱን የጠበቀ ጉዳይ ወይም ደግሞ ውሳኔ እንደምትወስኑ እንደ አንድ ጋዜጠኛ እንደ መልካም ተስፋ አድርጋለሁ። ሌሎች ግን ጉዳዩን ባለማራራቅ ወይም ደግሞ ባለማስፋት ሀሳቦችን ስንሰጥም እንዲህ ተብሎ ነበር፣ እንዲህ ተፈጽሞ ነበር፣ እንዲህ በሚል አንዱን የማሳነስ አንዱን የማብለጥ ወይ የሆኑ የምናውቃቸውን ትንንሽ ነገሮች አስፍቶ የመናገር ነገር ባይኖር ጥሩ ነው። ይህም ብዬ ከመሸጋገሪያ በኋላ ወደ ቀጣዩ ጉዳይ አልፋለሁ። እንግዲህ ሰሞኑን ባለፉት 15 ቀናት 3 የኦሮሞ ብልጽግናና የኦሮሞ ፖለቲከኞች ጀዋር የኦሮሞ ፖለቲከኛ፣ ታየ ደንዳና ሚልኬሳ ደግሞ የኦሮሞ ብልጽግና አባል የነበሩ ሀሳባቸውን ሰጥተዋል። በሚዲያ በተከታታይ ቃለ ምልልስ ያደርጉ ነበረ። መጀመሪያ የጀመረው ታየ ነው። ከዛ በኋላ የታየ ንግግር አስመልክቶ ጀዋር ሀሳቡን ሰጥቷል። ከዛ በኋላ ደግሞ ሚልኬሳም ተመልሶ በታየ ንግግር ዙሪያ ሀሳቡን ገልጿል።
እነዚህ የኦሮሞ ፖለቲከኞች የማነሳቸው ምክንያት የተናገሩት ነገር የአማራን ህዝብ ስለሚመለከት እና በአማራ ህዝብ ላይ እየተሴረ ያለውን ሴራ ስለተናገሩ ነው። አዲስ ነገር ላይሆን ይችላል። ከዚህ በፊት በርካታ ታጋዮች፣ በርካታ ጋዜጠኞች፣ በርካታ ተንታኞች ይህን ጉዳይ ሲናገሩት ነበረ። የኦሮሞ ብልጽግና ወይም ደግሞ አብይ አህመድ ለአማራ ህዝብ ያለውን ጉዳይ በተደጋጋሚ ተብሏል። ነገር ግን እዛው የመጀመሪያ ደረጃ ማስረጃ ከሆኑ አባል ከነበሩ ሰዎች ሲነገር የተለየ ትርጉም ይሰጣል። በተለይ ደግሞ በአማራ ህዝብ ላይ ባለፉት 7 ዓመታት በርካታ ቁማሮች ተሰርተዋል። እነዚህን የተሰሩ ቁማሮች ደግሞ በራሳቸው እዛው ቅርብ በነበሩ ሰዎች ሲነገሩ እንደ ማስረጃ እንደ መጀመሪያ ደረጃ ማስረጃ ነው የሚቆጠሩት። ዝም ብሎ የሚታለፉ ነገሮች አይደሉም። ያልተነሱ ጉዳዮችም አሉ የተዘለሉ በአቶ ታዬም ይሁን ሚልኬሳ እንዲሁም ደግሞ ጀዋር ላይ የተናገራቸው ነገሮች አሉ። አንድ የዘለሉት ዋና አብይ ጉዳይ አለ። እሱን ደግሞ መጨረሻ ላይ እንዲነግሩን ጠይቃቸዋለሁ። ታዬ የሃጫሉን ግድያ በተመለከተ እንግዲህ መረጃ ሰጥቷል። ሃጫሉ የተገደለው ገላን አይደለም የሚል ነው። ሃጫሉ የሞተው ገላን ኮንዶሚኒየም አይደለም። ጥላዬ ያሚም እንዳልገደለው አሁን ክሊር ነው፣ ወይም ጥላሁን ያሚ። ምክንያቱም መኪና ውስጥ አንድ ጠብታ ደም የለችም። አንድ ጠብታ ደም የለችም። ገላን ላይ ተመቶ ከሆነ ሬሳ ነው። ተመቶ ከሆነ እዛ የሞተውን ሬሳ ይዛ ሄዳለች ማለት ነው ያቺ ሴትዮ። እሷ አልተጠየቀችም። ያ ምስኪን ልጅ ግን እድሜ ልክ ተፈርዶበታል። ባለኝ መረጃ ይሄ ሰው ተገርፎ መከራውን አይቶ ነው ያመነው። በኋላ አሁን አላደረኩም ይላል። በተጨማሪም ሌሎችን ነገሮችም ተናግሯል። እንግዲህ ዋናው ጉዳይ ሃጫሉ ከተገደለ በኋላ በአማራ ህዝብ ላይ የተፈጸመው ነገር ታስታውሳላችሁ። የተደራጁ ኃይሎች በኦሮሚያ ክልል በተለይም ደግሞ በከተማው የሚኖረውን አማራ የኢኮኖሚ በላይነት ይዟል በሚል በተደራጀ ሁኔታ ድሃ እንዲሆን መደረጉ ይታወሳል። እንግዲህ ይህን ጉዳይ የሚያስፈጽመው አብይ አህመድ ነው፣ በተቀነባበረ ሁኔታ ነው የተገደለ ሲል አቶ ታዬ ደንዳ ገልጿል። ከዛ በተያያዘ ደግሞ በተለያዩ ጊዜዎች የታቀዱ ግድያዎች ይፈጸማሉ። ከነዛ ውስጥ አንዱ የከረዩ የአባገዳዎች ግድያ ነው። ይህ ጉዳይ በአብይ አህመድ እንደተፈጸመ አቶ ታዬ ተናግሯል። ታዬ ስለ ቶሌው ጭፍጨፋም ተናግሮ ነበር። እንግዲህ እንደምታስታውሱት የቶሌ ጭፍጨፋ እጅግ በጣም ዘግናኙ በአማራ ህዝብ ላይ የተፈጸመ የዘር ማጥፋት ወንጀል ነው። በወለጋ በ9 ቀበሌዎች የተፈጸመው ጥቃት ነው። ታዬ ሲናገር ይህን ነገር ያስፈጸመው አብይ ነው። እንደምታውቁት በኦሮሚያ ክልል 3 አይነት ሸኔዎች አሉ። የኦሮሞ ነጻነት ሰራዊት ራሱን ሸኔ ብሎ ይጠራል፣ ወይም አብይ አህመድ ሸኔ እያለ ይጠራዋል። ራሱ ደግሞ በአብይ አህመድ የተዋቀረ ሸኔ የሚባል ታጣቂ ቡድን አለ። እንዲሁም ደግሞ በባለሀብቶች የተቋቋመ ሸኔ የሚባል ቡድን አለ። ይህ ቡድን ምንድን የሚያደርገው የባለሀብቶች ለም መሬቶችን ወይም ደግሞ የአማራ ባለሀብቶችን እያጠና ሄዶ የሚያፈናቅል ነው። ይህ ከተወሰነ ጊዜ በኋላ እንደከሰመ ምንጮች ገልጸውልኛል። በተደጋጋሚ በሌሎች ፕሮግራሞች በዜና መልክ አቅርቤዋለሁ። ዛሬ ትኩረታችን ግን ስለ የቶሌውን ጭፍጨፋ አካሄዱ ስለተባሉት የሸኔዎች ይሆናል። እንግዲህ ታዬ ተናግሮ ነበር። ይሄ የቶሌ ጭፍጨፋው የተካሄደው የቶሌ ጭፍጨፋ ማለት 3500 አማራዎች በአንድ ቀን የተጨፈጨፉበት ነው። እጅግ በጣም ዘግናኝ ነበር። በውጭ ሀገር መገናኛ ብዙሃን ሳይቀር ብዙ የተባለለት ነው። ታዬ ከተናገረውን በኋላ ቢሆን ሆርን ኮንቨርሴሽን ቆርጦ አውጥቶታል። እኔ ሰምቼው ነበረ። ከዛ በኋላ በሚቀጥለው ቀን ነበር በአጋጣሚ ዳውንሎድ ያደረኩት። የለም ለዚህ ፕሮግራም ማዘጋጀት ፈልጌ ያኔም ማውረድ ፈልጌ ነበር። ቆርጣ አውጥተውታል ከተላለፈ በኋላ። ግን ምን ብሎ ነበር ታዬ? የቶሌው ጭፍጨፋ የተፈጸመው በኋላ የሰሜን ኢትዮጵያ ጦርነት ሲካሄድ ለዛ ማነሳሻ የአማራውን ህዝብ በትግራይ ህዝብ ላይ ለማነሳሳት ተብሎ በአብይ አህመድ የታቀደ ጭፍጨፋ ነው ብሎ ነበረ ታዬ። ካስታወሳችሁ የቶሌ ጭፍጨፋ ከተፈጸመ በኋላ ህወሓትና ሸኔ ተቀናጅተው ነው ይህንን ነገር የፈጸሙት በሚል በመንግስት መገናኛ ብዙሃን በተደጋጋሚ ተሰምቶ ነበረ። የሰሜን ኢትዮጵያ ጦርነት ጥቅምት ላይ ሊጀመር የቶሌው ጭፍጨፋ የተፈጸመው ሰኔ ላይ ነው። እጅግ በጣም አሰቃቂ ነበረ። እጅግ በከባድ መሳሪያ የታገዘ ነበር። ካስታወሳችሁ ጭፍጨፋውን በስናይፐር በቡድን መሳሪያ እንዲሁም ደግሞ በስለት ጭምር የታገዘ ያለየ ሴት ወንድ ህፃናት ያለየ በ9 ሰፈሮች ተመርጦ የአማራ መኖሪያ መንደሮች የተጨፈጨፉበት ነበር። ከዛ በኋላ ከወጡ በኋላ ራሱ
መንገድ ተዘግቶባቸው እንዳይወጡ ተደርገው እጅግ በጣም ከፍተኛ ጥቃት የተፈጸመባቸው ናቸው። እንግዲህ ሁሉ ጭፍጨፋ ሁሉ ማት የወረደው የአማራ ህዝብ በትግራይ ህዝብ ላይ እንዲነሳሳ ለማድረግ በአብይ አህመድ ነው ብሎ ነበር። ዞሮ ዞሮ እንግዲህ ሁሉ የብልጽግና ሴራ በተነሳ ቁጥር የአማራው ህዝብ የሚደርስበትን የበቀል ጅራፍ ማሳያ ነው። ይህን በተመለከተ እስኪ በኋላ ወደ ጀዋር ያለውን ደግሞ አነሳለሁ። ሌላው ያው ታዬ የተናገረው ነው ሳልጠቅሰው ከማለፍ በሚለው እንጂ በተደጋጋሚ ሰምታችሁታል። የሰሜን ኢትዮጵያ ጦርነት በሴራ ያነሳሳሁት እኔ ነኝ፣ ጦርነቱን እንዲጀመር ያደረኩት እኔ ነኝ ብሏል። ያው እንግዲህ የሚጣራ ጉዳይ ሆኖ ሳለ ነገር ግን ይህንን ያለው ብሏል ጀዋር በዚህ ላይ አስተያየት ሲሰጥ ለኦሮሞ ብልጽግናዎች እኔ እየሰራሁላችሁ ነው የሚለውን ነገር ለመናገር ፈልጎ ይሆናል እንደዛ ያለው ብሏል። ዞሮ ዞሮ የሰሜን ኢትዮጵያ ጦርነት ሆን ተብሎ እነሱ የሚጠሉትን ወይ ሰሜን ብሎ የፈረጁትን ኃይል ለማዳከም የቆሰቆሱት እንደሆነ አቶ ታዬም ከአብይ አህመድ አጣርቻለሁ ረጋግጫለሁ ሲል ተናግሯል። ዘረፋን በተመለከተ እንግዲህ አብይ ዝረፉ እንግዲህ በኋላ መዝረፍ ትችላላችሁ እንዳለም ደግሞ ታዬ ተናግሯል። ከዚያስ እንደምትሰርቁ አውቃለሁ፣ እንዳትሰርቁ አልልም፣ ግን ፍጥነቱን እና መጠኑን ቀንሳችሁ ስርቁ አለ። ባለፈው አብይ መዋቅራዊ ዘረፋ የለም ብሎ ነበረ። ነገር ግን ከእንግዲህ በኋላ መዝረፍ ትችላላችሁ ብሏል። ዶም ይህንን ያለው ትልቅ ስብሰባ ላይ ነው። ባለስልጣን ሆኖ እንዴት ቤትና መኪና የሌለው አይኖርም ሲል ብሎኛል ሲል ታዬ ተናግሯል። ይህ ታዬ ስለ አብይ ከተናገራቸው ወይ ካወጣቸው ነገሮች አንዱ ነው። ሌላው እንግዲህ በብልጽግና ስርዓት የአማራ ወጣት፣ የአማራ ምሁር፣ የአማራ ባለሀብት፣ የአማራ ፖለቲከኛ እየታደነ እንደሚታሰር ይታወቃል። እስርን አስመልክቶ ባለፈው ከ2 ወር በፊት በኢትዮጵያ ውስጥ ቶርች የተደረገ ሰው የለም በሚል ፌዴራል ፖሊስ መግለጫ አውጥቶ ነበረ ለፓርላማ ያቀረበው ማለት ነው። ታዬ ግን ያየውን ነገር ተናግሯል። ምን ያህል የአማራ ወጣቶችም ሆነ እሱ ታስሮበት በነበረው የኦሮሞ ተወላጆችም ይታሰራሉ ብሏል። ምን አይነት ግፍና መከራ እንደሚፈጸም ተናግሯል። ለብቻ ማለት ነው ሶሊታሪ ኮንፋይንመንት። ከዛ ውጭ ፐርሰናል የደረሰብኝ ነገር የለ፣ ግን ሰውነቱ የተተለተለ እና ስንት ስቃይ የተፈጸመበት ሰው ግን አይቻልም። እንግዲህ እኔ አልተፈጸመብኝም፣ ግን እጅግ በጣም አሰቃቂ ነገር ተፈጽሟል ብሏል። አሁን በስር ላይ ያሉ የአማራ ተወላጆች ደብዛቸው እየጠፋ ባለፈውን በህይወት አሉ በሚል ሁሉ በማህበራዊ ሚዲያ ሲጻፍላቸው የነበሩ አማራዎች አሉ። በስም የምናውቃቸውም አሉ። አሁን ላይ ቃሊቲና ቂሊንጦ ያሉት እነሱም ምን አይነት በፖሊሶች እየገቡ ድብደባ እንደሚፈጽሙባቸው እናውቃለን። ግን ከዛም ባሻገር በስም የማይታወቁ አማራዎች እንዴት በአሰቃቂ ሁኔታ እንደሚገደሉ በብልጽግና ስርዓት እንደሚሰቃዩ ታዬ ምስክርነቱን ሰጥቷል። ከአሁን በፊትም የኢንሳ ባለሙያ የነበረውና ከአማራ ባንክ ተወስዶ እየታፈነው ከዛም በኋላ እጅግ ከፍተኛ ስቃይ እየደረሰበት ኢሳያስ በግፍ መገደሉን እናስታውሳለን። ከዛም በኋላ ደግሞ አሁን በአዲስ አበባ ፌዴራል ፖሊስ በአቃቢ ሕጉ እጅግ ከፍተኛ ድብደባ ደርሶበት ፓራላይዝድ የሆነውን አንድ ወጣትም እንዲሁም የምናስታውሰው ነው። ታዬ ከተናገራቸው ነገሮች አንዱ በአማራ ህዝብ ላይ ስለሚፈጸመው በስር ላይ ስለሚፈጸመው ጥቃት ነው። ጀዋር መሐመድ ከሀሳብ ገበታ ጋር ውይይት አድርጎ ነበረ። ይህንን በተመለከተ እንግዲህ ታዬ ምን ብሎ ነበረ? አማራን ላጠፋ ነው አለኝ ብሎ ተናግሮ ነበረ። ከዚያስ እንደምትሰርቁ አውቃለሁ፣ እንዳትሰርቁ አልልም፣ ግን ፍጥነቱን እና መጠኑን ቀንሳችሁ ስርቁ አለ። ይህንን ንግግር በተመለከተ ጀዋር መሐመድ ሲናገር ይህንን የማያውቅ የኦሮሞ ባለስልጣን የለም ብሏል። ይህንን ሚልኬሳም ደግሞታል። እንግዲህ አብይ አህመድ ለኦሮሞ ባለስልጣናት እየሄደ ስለ አማራ መጥፎነት፣ አማራ ሊያጠፋ መሆኑን፣ ሊሰብር መሆኑን በተደጋጋሚ ሲናገር እንግዲህ የኦሮሞ ብልጽግና ባለስልጣናቶች ዝም ያሉት ስለተስማሙበት ነው። ወደፊት ተጠያቂነት ሲመጣ አይ አብይ ብሎ ነው አብይ ነው ያደረገው ብሎ የሚያልፉት ነገር አይደለም። የተቃወሙት ወጥተዋል። ነገር ግን አብይ አህመድ ለአማራ ህዝብ ምን አይነት ጥላቻ እንዳለው ከራሱ ካዩት ከፊት ለፊት ተገናኝተው ካዩት ነግረውናል። ግን አማራን ላጠፋ ነው የሚለውን ነገር ሁልጊዜ በኦሮሞ ብልጽግና ሲሰበሰቡ የሚናገረው ነገር ነው። ይህንን የማያውቅ የኦሮሞ ባለስልጣናትም ሆነ የኦሮሞ ቢዝነስ የኦሮሞ ባለሀብት የለም ሲል ጀዋርም ደግሞታል። ታዬም ያለው ነው። በኋላ ላይ ሚልኬሳም ህዝብ በተሰበሰበበት ስለ አማራ መጥፎነት፣ ስለ አማራ ጥላቻ ትግራይ እንዳይነሳ አድርጌ ሰብሬዋለሁ፣ አማራ እንዳይነሳ አድርጌ ሰብሬዋለሁ በሚል እንደዚህ በተመሳሳይ ነገር ይናገራል። በእርግጥ ጀዋር ሄዶ አማራዎችም ጋር ሄዶ በተመሳሳይ የኦሮሞን ሰብሬዋለሁ፣ ኦሮሞዎች እንደዚህ ጎጠኞችን አስታግሻቸዋለሁ የሚል ንግግር ያደርጋል። የታዬና የጀዋር በእርግጥ ጀዋር ሀሳቡን የሰጠው
በታየ ንግግር ላይ ግን የታየ ባለፉት 10 ቀናት በተደጋጋሚ ሲባል ነበር። ሚልኬሳ ትላንት ነው ከሆርን ኮንቨርሴሽን ጋር ንግግር ያደረገው። አብይ አህመድ ለአማራ ህዝብ ምን አይነት ስሜት እንዳለው እንዲህ ብሎ ተናግሯል። እሱ ባይዞ የአማራ ጥላቻ አብይ ለአማራ ጥላቻ ያለው እንትን ዲፕ ነው፣ በጣም ዲፕ ነው። አንድ ጊዜ ዳንኤል ክብረት ምንድነው የሚሰራ ቤተመንግስት ተብሎ አንዱ የኦዲፒ ማዕከላዊ ኮሚቴ ሲጠይቅ ዳንኤል ክብረት ዲያቆን ነው፣ ምንድነው የሚሰራ ቤተመንግስት? በየዞኖቹ ስብሰባ ስናካሄድ የህዝብ ጥያቄ ዳንኤል ክብረት የሚባል ዲያቆን ምን ይሰራል ይባላል። ምንድነው መልስን ስጠን አብይ ምን እንበል ብሎ አንድ የኦዲፒ ማዕከላዊ ኮሚቴ ሲጠይቅ አብይ ምን ብሎ ይመልሳል? ምንድነው ምክንያቱ? በሱን ተጠቅሜ ነው አማራን እየገዛው ያለሁት፣ እሱ ባይኖረኝ አማራን አላቅም እኔ አለ። ዶክተር ሚልኬሳ እስከ ቅርብ ጊዜ ብልጽግና ባለስልጣን የነበረ ነው። በግልጽ ነው የተናገረው ለአማራ ህዝብ ያለውን ጥልቅ ጥላቻ። እንግዲህ ይህንን የሚጠላውን ህዝብ ስልጣን ላይ ሆኖ እንዴት መከራውን እያሳየው እንደሆነ ራሳቸው የኦሮሞ ባለስልጣናት እየመሰከሩ ይገኛሉ። አዲስ ነገር ላይሆን ይችላል፣ ነገር ግን አሁንም ድረስ አብይ አህመድን የሚደግፋሉ፣ ለአብይ አህመድ የሚላላፋሉ፣ አብይ አህመድ ልክ ነው ብለው የሚያስባሉ። ለነሱ መናገሩ አዲስ ነገር ነው። ምናልባት ለአማራ ህዝብ መናገር ብቻ ሳይሆን በተግባር እያየው ያለው ጉዳይ ስለሆነ ምን አዲስ ነገር አለው? የሚታወቅ እኮ ነው ሊባል ይችላል። ነገር ግን አለው የሚያመጣው ፖለቲካዊ ትርፍ አለው። የኦሮሞን ህዝብ ከማሳወቅ አንጻር ሌላውን ከአብይ አህመድ ጎን ተሰልፎ በአብይ አህመድ ሴራ ያወደቀውን አብይ አህመድ ምን አይነት ስብዕና እንዳለው መናገሩ ትልቅ የፖለቲካ ትርፍ ያመጣል ብዬ አስባለሁ። ከዚህ ጋር ተያይዞ ዶክተር ሚልኬሳ ስለ ሰኔ 15ቱ የአማራ ክልል ላይ ስለተፈጸመው በነ ዶክተር አምባቸው እና በነ ብርጋዴር ጄኔራል አሳምነው ጽጌ ጋር የተፈጠረውን ነገር ተከትሎ ለሚዲያ ሰራዊት የኦሮሞ ብልጽግና ከፍተኛ አመራሮች ለሚዲያ ሰራዊቷቸው ያስተላለፉትን መመሪያም ነግሮናል። እና ዶክተር አምባቸውም ሲገደሉ የኦዲፒ ጽህፈት ቤት ሰብስቦን አማራዎች ተፋጁ ተባለ። ያንን ዶክመንት አዳነች ነች ያቀረበችው። ወሎዎች ጎንደርን ገደሉ፣ ተጠቃሚው ደግሞ ጎጃሜዎች ሆኑ ተባለ። በዚህ ይሄንን ወስዳችሁ ፌስቡክ ላይ ሚዲያ ላይ ለህዝቡም ኮሙኒኬት መደረግ ያለበት ወሎዎች ጎንደርን ገደሉ፣ ተጠቃሚው ደግሞ ጎጃም ተባለ። እንግዲህ በሰኔ 15 የተፈጠረው ትክክለኛ ነገር ምንድን ነው የሚለውን ነገር እየነገረን የለም እስካሁን ድረስ። ያው ሁላችሁም ከምታውቁት ሁላችንም ከምናውቀው እዛ ግን በውስጡ አጠገብ የነበረ በትክክለኛ ይህንን ሴራ የፈጸመው ከሌ ነው ብሎ የነገረን የለም። ነገር ግን ጉዳዩ ከተፈጸመ በኋላ የአማራ ፖለቲካ በጎጥ ስር እንዲወድቅ እንዲጠመድ ሆን ተብሎ በሚዲያ ሰራዊት በኩል እንዲሁም ደግሞ የኦሮሞ ብልጽግና ባለስልጣናት ሆን ብለው እንዲጽፉ እንዲያስተላልፉ መመሪያ ሰጥቶ የነበሩት ራሳቸው መሆናቸውን ዶክተር ሚልኬሳ ተናግሯል። እንዲሁም እንግዲህ በአማራ ክልል የጦር ወንጀል እየተፈጸመ መሆኑን እነዚሁ የኦሮሞ ብልጽግና ባለስልጣናት እየተናገሩ ይገኛሉ። በተደጋጋሚን ጉዳይ ዘግበነዋል። እንግዲህ ሌላ ኢንሲደንት ካልሆነ በስተቀር በፍኖተ ሰላም የብልጽግና የአብይ አህመድ የብልጽግና የመከላከያ ሰራዊት አባላት ከምግብ ቤት እንዲሁም ከባንክ እያስወጡ በርካታ ሰዎችን መረሸናቸው ታውቆ ነበር። ይህ ግድያ ያስፈጸመው አብይ መሆኑን ነግረውናል። በእርግጥም ቦታ አልጠቀሱም። ምናልባት ሌላ ቦታ የተፈጸመ ከሆነ ያው ወንጀል ነው እንዲህ ብለው መስክረዋል። በተለያየ ቦታ ሰዎች ሲገደሉ፣ ለምሳሌ አማራ ክልል ውስጥ አንድ ጊዜ ከምግብ ቤት ሰዎች ወጥተው ምግብ የሚመገቡ ስራ ላይ የዋሉ ዜጎች ውጡ ተብሎ በወታደር እንዳለ ከሬስቶራንት ሰው ወደ ውጪ ወጥቶ የምትሞቱበትን መንገድ ምረጡ ተብለው እንደተረሸኑ የሚታወቅ ነገር አንዳንድ ምሳሌ ብቻ ለማንሳት ብዬ ነው። በአጠቃላይ በኦሮሞ ብልጽግና በአብይ አህመድ ዘንድ አማራ እንደ ጠላት፣ አማራ እንደ አማራ በህዝብ ደረጃ
እንደ ጠላት የተፈረጀ መሆኑን ራሳቸው እየመሰከሩ ይገኛሉ። የኦሮሞ ብልጽግና ባለስልጣናት ሲሾሙ ራሱ አብይ አህመድ ሲሾም ወይም ደግሞ እነ ሽመልስ አብዲሳም እንደሚሉት አማራ ያልሆኑትን ነው። በመከላከያ ውስጥ ለአማራ ኮታ ተብሎ የሚሾሙት በአማራ ስም አማራ ያልሆኑ ሰዎችን ከአማራ ክልል ባለስልጣናት ጀምሮ እየተመረጡ አማራ ያልሆኑ ሰዎችን እንደሚሾሙ ራሳቸውን ዶክተር ሚልኬሳ ተናግረውታል። መከላከያ ውስጥም አማራዎችን እያጸዳው ሌሎችን በአማራ ስም አስቀምጣለሁ አለ። እንደ ህዝብ አማራ እንደ ህዝብ ጠላት ተደርጎ እንዲፈርስ ኦሮሚያ አመራሮች አካባቢ እኮ እታና የሚገርም እኮ ነው። እከሌ እኮ አማራ አይደለም እኮ እኛ ነን እኮ ያስቀመጥነው። አሁን ተመስገን ጥሩነህ የአማራ ክልል ፕሬዝዳንትነት ሲሰጡት ናቢ እሱ እኮ አማራ ስላልሆነ ነው የሾምነው አለ ሽመልስ አንድ ጊዜ። ተመስገን ጥሩነህ አማራ አይደለም፣ ዝም ብላችሁ እናንተ ስራችሁን ስሩ ይሉናል። ራሳቸውም ይናገሩታል። እንግዲህ አብይ አህመድ ለአማራ ህዝብ ከፍተኛ ጥላቻ አለበት። በኦሮሞ ብልጽግና ውስጥ ያለ በሙሉ ተመሳሳይ ልክ ሰው ሁሉ እንደሱ ይመስለዋል ብሏል። እና ራሳቸው ይጠይቃሉ። የአማራ ህዝብ ስለተሰበረ አጠቃላይ ትግራይንም የሰሜንን ህዝብ ሰብሬዋለሁ፣ የአቢሲኒያ ኤምፓየርንም ህዝብ ሰብሬዋለሁ ይላል። እነሱ ስለተሰበሩ የኦሮሞ ህዝብ ምንድነው የሚጠቀመው? ይህ ጥያቄ ሁሉም ነው። ራሳቸው ኦሮሞ ብልጽግና ባለስልጣን የነበሩትም ይህን ጥያቄ እያነሱ ይጠይቁታል። እንግዲህ እኛም እንጠይቃለን። ነገር ግን አብይ አህመድ ስርዓቱ ከቆሙበት የኦሮሞ ብልጽግና ከቆመበት መርህ አንጻር ሲታይ ዓላማው የአማራን ህዝብ መስበር እንደሆነ ለአማራ ህዝብ ያለው ጥላቻ በጣም እጅግ የወጣ እንደሆነ እሱንም በእርግጥ በሚያደርጋቸው ድብደባዎች በሚያደርጋቸው ድሮን የከባድ መሳሪያ ድብደባዎች ያየናቸው ናቸው። ነገር ግን አብይ አህመድ የአማራ ህዝብ ጥላቻ አለበት በጣም ነው የሚጠላው ሲል ከኦሮሞ ብልጽግና ባለስልጣናት ከራሱ ከአንደበቱ የሰማው ሲነግረን ደግሞ ያው እኛም እንዘግበዋለን። ምክንያቱም ፖለቲካዊ ትርፍ ስላለው። ትግራይ እኮ ከዚህ በኋላ እኮ አይነሳም እንደ ህዝብ። ምንድን ነው የምትፈልጉት ይላል። ብልጽግና አመራሮችን፣ የኦሮሚያ ብልጽግና አመራሮችን፣ የብልጽግና ደጋፊዎችን ሰብስበው አማራ እኮ ከዚህ በኋላ እኮ አይነሳም ይላል። ምንድን ነው ከኔ የምትፈልጉት ይላል። የኦሮሞ ህዝብ ጥያቄ ይሄ ነው እንዴ? የኦሮሞ ህዝብ ጥያቄ አማራ ማስበር ነው እንዴ? የትግራይ ህዝብን ማስበር ነው እንዴ? የአቢሲና የሚባለውን ማስበር ነው እንዴ? የኦሮሞ ህዝብ እንደ ህዝብ ሰላም ይፈልጋል ህዝቡ። ጃዋር በነገራችሁ ላይ በጣም በስፋት ምን ተናግሯል? ስለ ዘረፋ ያለውን ዘረፋ በጣም አይን ያወጣ ዘረፋ ምናልባትም ከህወሓት ዘመን ጋር ሲነጻጸር ይህንን እንደውም ሚልኬሳ ነው ያለው። በህወሓት ዘመን አንድ ሰው ቢሊዮነር ለመሆን ምናልባት 10 ዓመት ሊወስድበት ይችላል። አሁን ግን የኔ ጓደኞች ሳይቀሩ ቢሊዮነር ሆኗል ብሏል ሚልኬሳ። በህወሓት ዘመን የነበረውን ሙስና እያጣጣልኩ አይደለም፣ ከባድ ዝርፊያና ሙስና ነበር። ከዛ አንጻር ግን ሲያነጻጽሩት ራሳቸው የኦሮሞ ብልጽግና ባለስልጣናት በእነሱ እይታ በራሱ እጅግ በጣም በከፍተኛ ሁኔታ ሙስና መስፋፋቱን ተናግረዋል። ሙስና ሳይሆን መዋቅራዊ ዘረፋ የተፈቀደ ነው። መዝረፍ ያልዘረፈ እንደውም ነው የሚባረረው ከኦሮሞ ብልጽግና። ጃዋር ምን ብሏል? እንግዲህ ይሄ የሀገር ምንድነው ገበታ ለሀገር የኮሪደር ልማት አብይ አህመድ ለሚያስገነባቸው የክረምት ቤቶች ምናምን በሚል ከባለሀብቶች ገንዘብ ይሰበሰባል እና ገንዘብ ሲሰበሰብ ባለሀብቶቹ ይሰበሰቡና ከሌ እንደዚህ አይነት ሚሊዮን ብር ምናምን እየተባለ ይሰማል በሚዲያ። ግን እንደዛ አይደለም። መጀመሪያ ገቢዎች የባለሀብቱን የባንክ አካውንት ያያል። ኦኬ ይሄ ባለሀብት ስንት ነው መክፈል ያለበት በሚል ይተመንበታል። ቢሮ ይላክለታል። እንደዚህ አይነት ገንዘብ ታስገባለህ፣ እዚህ ፕሮግራም ላይ ትናገራለህ ተብሎ ይላክለታል። በየጊዜው ብልጽግና ነው በአካውንታቸው የሚያዛው፣ ያንን ይሰጣል። ተቃውሞ ያቀረቡ ወይም ደግሞ ያጉረመረሙ ባለሀብቶች መሬት ይሰጣቸዋል ይባላሉ። ከዛ በኋላ መሬት ከተሰጣቸው በኋላ ደግሞ ያ መሬት ይተመንና ግማሹን ለዛ ለሚተምነው ባለስልጣን መስጠት ይጠበቅበታል ማለት ነው፣ በብር ተምኖ እና በዚህ በስርዓት ውስጥ የባለሀብቶች ምን ያክል እንደሚበዘበዙ ገልጸዋል እነዚህ የኦሮሞ ፖለቲከኞች። ግን ከዛም ባሻገር የማን ባለሀብት ነው የሚበዘበዘው? የአማራ ባለሀብት ነው። ወይም ደግሞ እነሱ በአጠቃላይ እንደ ሰሜን ኢትዮጵያ ብለው የፈረጁት የትግራይንም ይጨምራል። በተለይም ደግሞ
ህወሓት ከሄደ በኋላ የትግራይ ባለሀብት የነበሩ ንብረት የነበሩ በአጠቃላይ ተወርሶ ለኦሮሞ ብልጽግና ባለስልጣናት መሰጠቱን ሚልኬሳ ይናገረዋል። በውይይቱን ሄዳችሁ መከታተል ትችላላችሁ። ከነሱ የተወረሱ እየተባሉ በርካታ ቢሊዮነሮች መፈጠራቸው ይታወቃል። እንደ አጠቃላይ ደግሞ እንደ ኦሮሞ ብልጽግና አንዱ እቅድ በተለያየ ጊዜ መውጣቱ ይታወሳል። የኦሮሞ ባለሀብቶችን መፍጠር አንዱ ዓላማቸው ነው። ስለዚህ የሚያራቁቱት የትኛውን ባለሀብት እንደሆነ ይታወቃል። የሚያበለጸጉት ደግሞ የትኛውን ባለሀብት እንደሆነ የምናውቀው ጉዳይ ነው። እንግዲህ እነ ጀዋርም በከፍተኛው ሁኔታ ይዘረፋሉ የሚሏቸው የትኛው ብሔር ባለሀብቶች እንደሆኑ ግልጽ ነው። ሶስቱም ሲናገሩ ታየም፣ ጀዋርም ሚልኬሳም ሲናገሩ በኦሮሚያ ክልል በአማራ ህዝብ ላይ ስለተፈጸመው የዘር ተኮር ጭፍጨፋ ምንም አላሉም። በኦሮሚያ ህዝብ ላይ ሸኔ ናችሁ እየተባሉ የሸኔ ቤተሰቦች የኦሮሞ ተወላጅ ሆኑ የሸኔ ቤተሰቦች ይሳደዳሉ፣ ወንጀል በቤተሰብ ሆኗል ሲሉ ተናግረዋል። ነገር ግን በኦሮሚያ ክልል በአማራው ላይ የተፈጸመውን ዘር ተኮር ጭፍጨፋ ለምንድን ነው የማይናገሩት? የጦር ወንጀል ተፈጽሟል ብሏል። በአማራ ክልል ላይ የተፈጸሙ በቤተሰብ ላይ ድሮን ይጣላል፣ ከባድ መሳሪያ ይጣላል ብሏል። ግን ለምንድን ነው በኦሮሚያ ክልል የተፈጸመውን ወንጀል የማይናገሩት፣ የዘር ማጥፋት ወንጀል የማይናገሩት የሚለውን አንዱ ጥያቄ ነው። ሁለተኛው ስለታገቱ ተማሪዎች፣ የታገቱ ተማሪዎችን ወንጀል የፈጸመው ማን ነው? እንግዲህ የሚታወቅ ከሆነ እነሱ አብረው የነበሩ ናቸው። ይህንን ነገር እንግዲህ አቶ ታዬ እስር ላይ ይገኛል። ነገር ግን ጀዋርም ሚልኬሳም እንዲሁም ደግሞ የሆርን ኮንቨርሴሽን ጋዜጠኛውም ከሰማው ይህንን ፕሮግራም ለምንድን ነው ማይነግሩን? ብዙ አብይ አህመድ ያቀናበራቸው ግድያዎች አሉ፣ በዚህ ጉዳይ ሀሳባችንን እንሰጣለን ብለዋል። ግን በቀጥታ የተፈጸሙ እንደዚህ አይነት ወንጀሎችንስ ማን ነው የፈጸማቸው? እንግዲህ ገዱ ከሪዮት ሚዲያ ጋር ያደረገውን ቃለ ምልልስ አይቼ ነበረ። አንድም ቦታ ላይ በብልጽግና ስለተፈጸሙ ወንጀሎች ወይም ደግሞ አብይ አህመድ ስለሰራቸው ወንጀሎች አልነገረንም። ማለት የሚናገረው ነገር የለም። አንዱ ነገር ወይ እውቅናው ስለሌለው ምናልባት ብአዴኖች እነማን እንደሆኑ ይታወቃሉ በአስተሳሰባቸውም፣ ወይም ደግሞ መናገር የማይፈልግበት ምክንያት አለ ብዬ አስባለሁ። አንደኛ ገዱ ራሱ የእውነት ተቃውሞ ከወጣ መጀመሪያ የተፈጸመውን ነገር ይንገረን። በአማራ ህዝብ ላይ በአብይ አህመድ በብልጽግና እኛ ከሰማናቸው ውጭ ልክ እና እነ ታዬ እንደተናገሩት እነ ሚልኬሳ እንደተናገሩት የማናውቋቸው እንኳን ነገር ባይሆኑም እንኳን ማረጋገጫ ሰጥተውናል እራሳቸው። እስኪ ደግሞ ገዱ ወጥቶ በአማራ ህዝብ ላይ እንደዚህ ተፈጽመዋል የታገቱ የአማራ ተማሪዎች ጉዳይ የሚያውቀው ካለ ከነገሩት ምን አይነት ቁማር እንደሚሰሩ ምን አይነት ሰዎችን እንደሚሰሩ ነግረውናል። ግን ከፍተኛ አመራር ነበር። ይህንን ቢነግረን። ሰኔ 15 የተፈጸመው በእርግጥ ምንድን ነው? ሚልኬሳ ተናግሮታል። ከዛ በኋላ ከተፈጠረው ክስተት በኋላ እንዴት በጎጥ የአማራን ፖለቲካ በጎጥ ለመከፋፈል የተካሄደበትን ርቀት ነግሮናል። ያመጣውን ውጤት ደግሞ ሁላችንም የምናውቀው ነው። እስኪ ደግሞ ገዱ እውነት ተቃውሞ ከወጣ እንደዚህ አይነት ነገሮችን በመናገር እንደነ ታዬ እንድትመሳሰል መጠየቅ እፈልጋለሁ። በአንድ ጉዳይ ላንሳ። ጀዋር አሁንም መናገር የጀመረው ምንድን ነው በሚል የኦሮሞ ፖለቲከኞች ለምንድን ነው ይህን ነገር አሁን እየነገሩን ያሉት ለሚለው ምላሽ ሰጥቷል። እንዲህ ብሏል። ባህሪውን ስለምታስበር ሞገስ፣ ይሄ እኮ ሚስጥር አይደለም። ይሄን ያልሰማ የኦሮሞ ሊግ እኮ የለም እንዴ። ሰው ተፋፍሮ ተፈራርቶ ዝም አለ እንጂ he says this to everybody። ምን ነበር ለአማራ ሊቃን ሲል የነበረው 2019? ሌላው ያፍራል። አሁን እኮ ብሶ ሲመጣ ገፍቶ ሲመጣ ነው እንጂ ብዙዎቻችን መናገር የጀመርነው ለሀገር፣ ለህዝባችን፣ ለኦሮሞ ህዝብ ያለው አደጋ ይታይ ሲመጣ ነው እንጂ እኮ መናገር የጀመርነው አሁን እኮ አይደለም። ይሄን ማለት የጀመረው ሞገስ ይወሰን እንትን 2018 ዞሮ ሁሉንም ነገር የሚናገሩት ከራሳቸው ጥቅም አንጻር ቢሆንም ግን ሲናገሩ የአማራን ፖለቲካ ወይም ደግሞ የአማራን ህዝብ ጉዳይ የሚናገር ከሆነ ትኩረት ሰጥቶ ማዳመጥና ለራስ ፖለቲካ ለራስ ዓላማ ማስፈጸሚያነት መጠቀም ብልህነት ነው። ሌላው ሰሞኑን በዚህ ሳምንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ጉልህ ጥቃቶች እየተፈጸሙ ይገኛሉ። የምታውቁት የዝቋላ ግድያ ነው። እጅግ በጣም በአሰቃቂ ሁኔታ መነኮሳት በዓታቸውን ዘግተው ለረዥም ዓመት የኖሩ መነኮሳት እጅግ በጣም በአሰቃቂ ሁኔታ ተገድለዋል። አንድ መረጃ ሰምቼ ነበር። ይህንን የሚያደርገው አብይ አህመድ ቦታውን ስለሚፈልገው ነው። ቦታውን የዝቋላን
ከአባቶችን አስነስቶ ወይም ደግሞ ገዳሙን አፍርሶ እንግዲህ አቀዶ አይታወቅም፣ ግን ይህንን ጉዳይ የሚፈጽመው ሆን ተብሎ ቦታውን ስለፈለገው ነው የሚል መረጃ ሰምቻለሁ። እንዳልኳችሁ እንግዲህ አብይ አህመድ ዓላማ ሲኖረው ጉዳይ ሲኖረው የሚያስፈጽሙለት የራሱ የሆኑ ሸኔዎች አሉ። እነሱን ተጠቅሞ የፈጸመው ሊሆን ይችላል። ይህንን ስል በነገራችሁ ላይ በዚህ ፕሮግራም ውስጥ የአብይ አህመድ ሸኔ ስል የኦሮሞ ነጻነት ሰራዊት ምንም አይነት ወንጀል ፈጽሞ አያውቅም እያልኩ አይደለም። ይህ ደግሞ ሌላ ታሪክ የሚያወጣው ጉዳይ ነው። ነገር ግን አብይ አህመድ ሸኔ በሚል ስም የሚፈጽመውን በአማራ ህዝብ ላይ የሚፈጽመውን ወንጀሎች ነው እየነገርኳቸው ያለው። ስለዚህ የዝቋላም ጉዳይ ከዛ ጋር ይገናኛል። ከዛ አካባቢ መነኮሳት እንዲነሱ ይፈለጋል። በተለይ ቦታው ውሃ ስላለው አካባቢ ውሃ ስላለው ከዛ ጋር ተያይዞ በተደጋጋሚ ጥቃት ታጣቂዎች የሚፈጽሙት ቦታው ስለተፈለገ ለማስነሳት ተፈልጎ ነው። ከዚህ ጋር በተያያዘ ይህንን የዘገቡት መምህር ደረጀ ታስረዋል። የተከሰሱትም መንግስት ላይ በማነሳሳት በሚል ተከሰዋል። ከክሳቸው መካከል ስለ ሐኪሞች ራዋቸው ብለው ተናግረዋል በሚል ነው መምህር ደረጀ ይዘወይን። ሌላ በተመሳሳይ በሸገር ሀገረ ስብከት በዚህ ሳምንት ቅዳሜ ለእሑድ አጥቢያ አንድ ካህን እንዲሁ ወደ ቅዳሴ እየገቡ በነበረበት ሰዓት በስለት ተወግተው ተገድለዋል። ዛሬ ደግሞ ቤተክርስቲያን ላይ በወሎ ቤተክርስቲያን ላይ በከባድ መሳሪያ ቤተክርስቲያን ላይ ጥቃት ደርሷል። መምህር ደግሞ የንታም የኔታ ይባቤም በብልጽግና ታስረው በባህር ዳር መኮድ ውስጥ እንዳሉ መረጃዎች ያመለክታሉ። በአጠቃላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር ላይ ጥቃት እየተፈጸመ ይገኛል። ይህንን ጥቃት ሲፈጸም ደግሞ አባቶች ባለፈው ሄደው በባህር ዳር ላይ እንዳየነው የባህር ዳር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም ለአማራ ክልል ፕሬዚዳንት ነኝ ብሎ ለሚያስበው ሰው ሽልማት ሲሰጡ ተመልክተናል። ዞሮ የዝቋላውን ጉዳይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሽፋን እንዳይሰጡ ተደርጓል። እነዚህ አባቶች የቤተክርስቲያን የበላይ አመራር ሆነው በአዲስ አበባም ሆነ በባህር ዳር ያሉ ወንጀሉን ከመሸፋፈን ባለፈ ለሕዝባቸው ሲሉ ድምፃቸውን ቢያሰሙ ጥሩ ነው። እንኳን መፍትሄ ሊሰጣቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዝቋላ ጉዳይ እንዳይዘገብ ተደርጓል። እንዲሁም ደግሞ በባህር ዳር በተፈጸሙ ጉዳዮች ብፁዕ አቡነ አብርሃም እስካሁን ያሉት ነገር የለም። እንደተለመደው ስለተከታተላችሁኝ አመሰግናለሁ። መልካም ሞላ ነበርኩ። መልካም ጊዜ